ጠላቶቻችን እንደሚመኙልን ሳይሆን በአገር መከላከያ ሰራዊታችን መስዋዕትነት ሀገራዊ ልማታችንና የኢትዮጵያን ብሔራዊ ጥቅም የማስከበር ጥረት በተስፋ ሰጪ ጉዞ ላይ የሚገኝ ስለሆነ መጪው ጊዜ የኢትዮጵያ ከፍታ የሚረጋገጥበት እንደሚሆን ጥርጥር የለውም። ኢትዮጵያ ጦር የምታዘጋጀው ሰራዊት የምታዘጋጀው በዋናነት አገሯንና ህዝቧን ለመጠበቅ ነው። ስለዚህ ኢትዮጵያንና ህዝቧን በምንም አይነት መንገድ ሊቃጡ የሚያስቡ ኃይሎች ካሉ አይቻልም። ጀነራል አወዳው ማንም ሆነ ኢትዮጵያ ሊገነጣት አልሰማ ካላችሁ ያያባል ፍናድ ነው ስሙን አሁን የኢትዮጵያን ህዝብና የኢትዮጵያን ሰራዊት ታሸንፉታችሁ ተገፋችሁ ቁጭ ነው ያላችሁ። አሁንም ረፉ ሰላም ነው የምንፈልገው፣ ህዝባችን ሰላም ነው የሚፈልገው፣ መንግስታችን ሰላም ነው የሚፈልገው። መንግስታችን የባህር ጥያቄዎች አንስቶ የታገለ ነው። እኛም ይህንን ለመጠበቅ ዝግጁ ነን። ሌላ አጀንዳ ውስጥ አታስገቡ። ኢትዮጵያ ትውልድ ከትውልድ በቃለ መሐላ የተቀባበላት ሕፃን ሽማግሌ ስለ ነጻነቷ የተሰየፉላት ዘመናትን አልፋ ዕድሜ ያልተጫናት ሰርክ አዲስ ሙሽራ የብርሃን ፍካት የማለዳ ፀሐይ የአዲስ ቀን ብስራት ይቺ የኩሽ ምድር የከበረች እንቁ የአደራ ቃል ናት። እኛ የጥንቶቹ ልበ ደንዳኖቹ ትውልድን ሊያተርፉ ሰማዕት ሆነው ሲያልፉ ኢትዮጵያን ጠብቋት ብለው ያስረከቡን የማንዘነጋው በሕይወት እስካለን ከህሊና መዝገብ ያደራ ቃል አለ ከልባችን ዘልቆ በደም የተሳለ። ኢትዮጵያ ይማማ ጀግና ወላድ እናት የብዙሃን ምድር የብዙሃን ድምር ህብረ ብሔራዊት የፍጥረታት ቀደምት አፍሪካዊት ንግሥት ወጀብ ማዕበሉ ሊያናውጣት ቢሻም ከቶ አትሸነፍም። በጀግኖች ልጆቿ ከፍታዋ ጸንቷል ከደረጃ አትወርድም። በእምነት በሃይማኖት ኢትዮጵያ አምረሽ ያጌጥሽልን ኢትዮጵያ መቤት ነሽ ጥበብ ለበሽልን። በጠላት ፉከራ አይቀንስም ክብሯ ጀግናን የሚወልደው ማህፀኗ አይነጥፍም። ተከብሮ የኖረው ቃሏ አይታጠፍም። ዓለም የሚያደንቀው ልኳ አይዛነፍም። በዘመን የጸና ንጹህ ስሟ አይጎድፍም። በዘመን የጸና ንጹህ ስሟ አይጎድፍም። በሰማዩ ላይ ቢታይ ቀለም የሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት